የፌስቡክ አካውንታችሁን ለዘላለም ማጥፋት ትፈልጋላችሁ? እንዴት ጠቅልለን ማጥፋት እንደምንችል በትንሽ ሂደቶች አሳያችኋለሁኝ። እስከ መጨረሻ አብራችሁኝ ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሳብስክራይብ በማድረግ ቤተሰብ ይሁኑ። ለምን ፌስቡክ አካውንት እናጠፋዋለን ለሚል አንዳንድ ጊዜ ከሶሻል ሚዲያ መራቅ እንፈልግ ይሆናል፣ ወይም ደግሞ የፕራይቬሲ ኮንሰርን ሲያጋጥመን አካውንታችን ማጥፋት እንችላለን፣ ወይም ደግሞ ከፌስቡክ መራቅ እንፈልጋለን ማለት ነው። ሌላ ሜንታል ሄልዝ ኤንድ ስትረስ ሲፈጥርብን ብዙ ጊዜያችንም የምናጠፋበት የምናባክንበት ከሆነም አዲክትድ ከሆን ማለት ነው። ፐርሰናል ሪዝን ሊሆን ይችላል። ምስ ኢንፎርሜሽን እና ፌክ ኒውስ የሚበዛበት ከሆነም ልናጠፋው እንችላለን። ወደ ሌላ ፕላትፎርም ሽፍት ማድረግ ከፈለግንም ማጥፋት እንፈልጋለን ማለት ነው፣ ወይም ደግሞ ልናጠፋው እንችላለን። ያም ሆነ ይህ ፌስቡክ አካውንታችን ለዘላለሙ ለማጥፋት በጣም ቀላል ነው። በመጀመሪያ ፌስቡክ አካውንታችን ያለበት መተግበሪያ መክፈት አለብን። በመቀጠል ከላይ ወደ ቀኝ ያለችውን 3 መስመር ያለባት ወይም ደግሞ ሚኑ እያልን የምንጠራት እዛ ጋር እንገባለን። ወደ ታች ስክሮል ዳውን በማድረግ ሴቲንግ ኤንድ ፕራይቬሲ የሚል እናገኛለን። እዛው እንገባና ከሱ በታች ሴቲንግስ የሚል እናገኛለን ማለት ነው። ከዛ ከላይ አካውንት ሴንተር የሚል አለ። እዛ ላይ እንገባና ወደ ፕሮፋይላችን ያመራናል። ከታች አካውንት ሴቲንግ የሚል አለ እና በሱ ውስጥ ፐርሰናል ዲቴይልስ የሚል አለ። ቀጥለን ደግሞ አካውንት ኦውነርሺፕ ኤንድ ኮንትሮል የሚል ተጭነን 2 አማራጮች እናገኛለን። አንደኛው ዲአክቲቬሽን ኦር ዲሌሽን የሚል ነው። ሁለተኛ ሚሞራላይዜሽን የሚል ነው። ስለዚህ እኛ የምንፈልገው አካውንታችን ዲሌት ለማድረግ ነው። ስለዚህ ዲአክቲቬሽን ኦር ዲሌሽን የሚል እንመርጣለን ማለት ነው። ከዛ በቀጥታ ወደ ፕሮፋይላችን ይወስደናል ማለት ነው። ፕሮፋይላችን በመንካት ወደ ቀጣይ ስቴፕ እናልፋለን። ቀጥለን 2 አማራጭ እናገኛለን ማለት ነው። ያው እኛ የምንፈልገው ዲሊት አካውንት ፐርማነንትሊ የሚል ነው። እሱን መርጠን ኮንቲኒ በማለት ወደ ቀጣይ ስቴፕ እንሸጋገራለን ማለት ነው። ከዛ አማራጭ ይሰጠናል። ኦፕሽናል ነው። ነገር ግን ለምንድን ነው ከፌስቡክ መራቅ የፈለጋችሁት? ምክንያታችን አስቀምጡልኝ ይለናል ፌስቡክ ራሱ ማለት ነው። ለምን ከፌስቡክ ድረገጽ መውጣት ፈለግ? ምክንያትን ምንድነው የሚል አለ። ከፈለግ አማራጮች አሉ። ከአማራጮች አንድን መምረጥ እንችላለን ማለት ነው። አማራጮች ቀደም ብዬ እንደነገርኳችሁ ከነሱም ውስጥ ናቸው፣ ግን ኦፕሽናል ነው። ካልፈለግን ስኪፕ አድርገን ኮንቲኒው ብለን ወደ ቀጣይ እናልፋለን ማለት ነው። ቀጥለን የምናገኘው አስፈላጊ ዳታ ካለን ከማጥፋታችን በፊት ዳውንሎድ በማድረግ ማስቀመጥ ይጠበቅብናል። ስለዚህ ዳውንሎድ ዩር ኢንፎርሜሽን የሚል በመምረጥ አስፈላጊ የሆነውን ዳታ ወደ ፋይላችን ወይም ደግሞ ወደ ጋላሪ ሴቭ ማድረግ እንችላለን ማለት ነው። ካልሆነ ግን ኮንቲኒው የሚል በመጫን ፓስወርድ በማስገባት አይዴንቲቲ ኮንፊርም አድርገን ወደፊት እንቀጥላለን ማለት ነው። ከዛ ዲሊት አካውንት የሚል እናገኛለን። ዲሊት አካውንት ብለን በመንካት ፌስቡክ አካውንታችን በተሳካ ሁኔታ ማስወገድ እንችላለን ማለት ነው። አሁን ሁሉም ነገር አልቀዋል። ነገር ግን እዚህ ጋር ልብ ማለት ያለብን ፌስቡክ አካውንታችን ሳያጠፋው ለ30 ቀናት ያክል ይጠብቀናል እና ድንገት አካውንታችን መመለስ ከፈለግን ግን በአንድ ወር ውስጥ ያለው ጊዜ ሎግኢን በማድረግ አካውንታችን ለዘላለሙ ከማጥፋት ልናድነው ወይም ደግሞ ልንታደገው እንችላለን ማለት ነው። ሜቢ መመለስ ከፈለግን ማለት ነው። የዛሬ ፕሮግራም ይሄን ይመስል ነበር። ስራችንን በተሳካ ሁኔታ አከናውነናል። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ፣ ሳብስክራይብ እና ሼር በማድረግ እንድታበረታቱኝ በትህትና ጠይቃለሁ። እንዲሁም ማንኛውም ጥያቄ ካላችሁ በኮሜንት ስር አስቀምጡልኝ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩ።